ሰላም ተማሪዎች እንዴት ናችሁ? let's say ላብ ላይ እየሰራችሁ ነው ስለ ኤሌክትሪክሲቲ። ይሄ ገመድ ትልቅ ከረንት ተሸክሟል። it is insulated መያዝ ይችላል። let's say ነው it's for safety purpose ብዙ መነካካት አያስፈልግም። ትልቅ ከረንት አለው። this is a current carrying what wire or conductor ዘን እየሰራውኝ this one is compass ነው እንበልና እዚህ ጋር ሳስጠጋው ሳደንል ነው ግን ፈልጌው አይደለም ዝም ብዬ ሳስቀምጠው ዲፍሌክት ሆነ። there is no magnet እዚህ ኤሪያ ላይ ምንም ማግኔት የለም ግን ኮምፓስ የሚንቀሳቀሰው በማግኔት ብቻ ነው ብለናል። ሶ ከየት መጣ የሆነ ኮንፊዝ አትሆንም ከየት መጣ ብሎን እንደዚህ። እስኪ እዚህ ጥያቄ እንዴት ነው የምንመልሰው? ከረንት ማግኔት ሳይኖር እንዴት ነው አንድ ኮምፓስ ዲፍሌክት ሊያደርግ የሚችል? ማግኔት ብቻ ነው ኮምፓስን ዲፍሌክት የሚያደርገው ብለናል። ለመጀመሪያ ጊዜ ይሄ ኦብዘርቬሽን ያየው ማን ይባላል? ሚስተር ክሪስቲያን ኦርስተድ ይባላል። ምንድነው ያደረገው? ሌክቸረር ነው እያስተማረ ላብ ላይ ገባና ምን አደረገ? ተማሪዎችን እያስተማረ ዴሞንስትሬት እያደረገ ይሄ ከረንት የተሸከመ ዋየር ነበረ። ዘን እንዳጋጣሚ ኮምፓስ ነበረች። ይሄ እንኳን ብዙ ኮምፓስ ነው ለዲሞንስትሬሽን ለሱ ዲሞንስትሬሽን አትሆንም። አንድ ከረንት የተሸከመ ዋየር አለ፣ አንድ ደግሞ ምን አለች? ኮምፓስ አለች። ዘን እንዳጋጣሚ ሆኖ እቺ ኮምፓስ ምን ስትሆን አየ? ዲፍሌክት ስትሆን ከዛ ሰርፕራይዝ ሆነ። ከየት መጣ እንዴ? እኔ የማውቀው ኮምፓስ ዲፍሌክት የሚሆነው ኦንሊ በምንድን ነው አለ? በማግኔት ነው። ግን ይሄ ከረንት እንዴት ኮምፓስን ዲፍሌክት ሊያደርግ ቻለ ብሎ ጠየቀ። ሰው ምን አለ ማለት ነው? ከከረንት ምን ፕሮዲስ ማድረግ እንደሚቻል ነው። ማግኔት ከከረንት ማግኔት። ሶ ኤሌክትሪክሲቲ እና ማግኔቲዝም ፎር ኤ ሎንግ ታይም they are ኢንዲፔንደንት ነበር የሚታስቡ አንሪሌትድ ናቸው ብለው ነበር የሚያስቡት። በት they are linked ማለት ነው between each other። ከከረንት ማግኔት ይቻላል፣ ከማግኔትም ከረንት ፕሮዲስ ማድረግ ይቻላል። ለመጀመሪያ ይሄ ኦብዘርቬሽን ያየው ክሪስቲያን ኦርስተድ ነው። a moving electric charge actually ቻርጆች ሙቭ ሲያደርጉ ምንድነው ብለናል? ከረንት ነው። ይሄ ከረንት ምን ፕሮዲስ ማድረግ ይችላል? ማግኔቲክ ፊልድ ማለት ነው። ስለዚህ ሁለቱም ፊልድ ምን እንደሆነ ነው ያየው እሱ። they are united, they are connected, they are interconnected ብሎ ነው ያሳየን ማለት ነው። ቻርጆች በዚህ ቻርጅ ሲያልፉ ኮምፓሶች እንዴት ነው አላይን የሚያደርጉት? አያችሁ ቀዩ ሳይድ ይሄ ኖርዝ ነው፣ እንደዚህ ነው አላይን የሆኑት። በላይን ሪፕሬዘንት ቢደረግ እንደዚህ አድርገን አሮው እንደዚህ ነው የምናደርገው። ራይት ሃንድ ሩል የሚባል አሳያችኋለሁ። አሁንም እንደዚህ ነው የምናደርገው ማለት ነው። ይሄን ኦብዘርቭ ያደረገ ማን ነው? ክሪስቲያን ኦርስተድ። አሁን ደግሞ ዘ ሪቨርስ እስኪ ኦርስተድ ምንድን ነበር ያደርጋል ያልኳችሁት? ከየት ወዴት ነው ፕሮዲስ ያደረገው? ከረንት የተሸከመ ዋየር ከከረንቱ ምን ፕሮዲስ ሆነ አለ? ማግኔቲክ ፊልድ። ዳይሬክሽኑ ይዩት። ከከረንት ምንድነው ፕሮዲስ ሲሆን ያየው? ማግኔቲክ ፊልድ። ማግኔቲክ ፊልድ ከከረንት ነው እንጂ ከረንት ከማግኔቲክ ፊልድ አላልኩም። ሶ ይሄ ነበር ኦብዘርቭ ያደረገው። ከዛ ፋራዳይ መጣ። ፋራዳይ እና ጆሴፍ ሄንሪ ኢንዲፔንደንትሊ ናቸው እነሱ የሰሩት። አክቹዋሊ አንድ አይነት ኤክስፐሪመንት ሴም ቲንግ አንድ አይዲያ ግን በተለያየ ምን ኢንዲፔንደንት ሲሰሩ ማለት ነው። ሶ ምን አደረጉ? ኢዝ ዘ ሪቨርስ ኮሬክት አሉ። ሊሆን ይችላል። ኦኬ ሶ ከከረንት ማግኔቲክ ፊልድ ማድረስ ፕሮዲስ ማድረግ ከተቻለ ዋት አባውት ፍሮም ማግኔቲክ ፊልድ ከረንት ይቻል ይሆን ብለው ጠየቁ። ከዛ እነዚህ ሰሩና ትክክል ነው ይቻላል ለካ። ለመጀመሪያ ጊዜ ለምሳሌ ፋራዳይ ምንድነው ያደረገው? this is a battery። ለምንድነው ባትሪ የተጠቀመው? this one is battery። ከባትሪ ምን ለማግኘት ነው? ከረንት። ምክንያቱም እኛ ፕሮዲስ ማድረግ የፈለግነው ምንድነው? let's see from this one is galvanometer እንበላት። እቺ galvanometer አሁን እዚህ ከረንት ብዬ ከጀመርኩላችሁ እንደ ከከረንት ጀመርክ እንዳትሉኝ ነው። ይሄ ከረንት ኤሌክትሮማግኔቲዝም ብለን ነበር አይደለ? ኤሌክትሮማግኔቲዝም ምንድን ነበር ያልነው? ከከረንት ማግኔቲክ ፊልድ መስራት። ይሄ ሲባል ግን ማግኔታይዝ እንደሚሆኑ ነው እንጂ አክቹዋል ትልቅኛ ለመስራት እንደምጠቀመው ኤሌክትሪክሲቲ ፕሮዲስ ለማድረግ ይሆናል ብለው አላሰቡ። ኤሌክትሮማግኔት ይታወቃል። this one is ኤሌክትሮማግኔት። ለምሳሌ እንደምታውቁት ይሄ ምንድን ነው? ኤሌክትሮማግኔት ነው። ከረንት ሲያገኝ አንድ ኤሌክትሮማግኔት ማግኔታይዝ ማድረግ እንደሚቻል this one acts as a what? as ኤሌክትሮማግኔት። ዘን ይሄ ባትሪ የተጠቀመው ምን ለማድረግ ነው? ከረንት ተጠቅሞ እዚህ ዋየር ላይ ማአት ዋየር ነው ያሉት። እዚህ በጣም ኮምፕሌክስ ዋየር ነው። this one acts as a what? as ኤሌክትሮማግኔት። አክቹዋሊ ባር ማግኔትን መጠቀም ይችል ነበር፣ ችግር የለውም። this is ማግኔት
ከማግኔት ግን ምን ፕሮዲስ ማድረግ ከቻልን እያየን ነው። ከማግኔት ከረንት። ስለዚህ መነሻችን ማግኔት ነው መሆን ያለበት። እዚህ ላይ ሲያንቀሳቅሰው this one is also another coil ሲያንቀሳቅሰው ምን ማለት ነው? ሲያንቀሳቅስ ሪላቲቭ ሞሽን እየሰራ ነው፣ ፍላክስ እየቀያየረ ነው ማለት ነው። ከዚህ እዚህ ሄዶ ሲያየው ለካ ጋልቫኖሜትሩ ምን እየሆነ ነው? ሙቭ እያደረገ ነው። ኦኬ ለካ ከማግኔት ምን መስራት ይቻላል አለ? ከረንት መስራት ይቻላል። ሄንሪም ሴም ቲንግ ነው ያየው ማለት ነው። ሶ እዚህ ጋር የምንይዘው ምንድን ነው? if we have a coil እና ማግኔት አምጥተን ሙቭ ብናደርግ ዳይሬክሽን ኦፍ ሙቭመንት ፍሮም ዚስ ማግኔት አንዴ እናስገባዋለን እናስወጣዋለን። እንደዚህ አይነት ሞሽን ብንሰራ we are varying the magnetic field actually the magnetic flux ዘን በዚህ ቼንጅ ምክንያት ምን ይፈጠራል ማለት ነው? ከረንት ይፈጠራል። ምንድነው ያለን? let's see እነዚህ ምንድነው ያሳዩን? ከረንት can be produced because ኦርስቴድ ከከረንት ማግኔት ፕሮዲስ ማድረግ ከቻለ ኦኬ ከማግኔትም ከረንት ፕሮዲስ ማድረግ ይቻል ይሆን? በጣም አሪፍ እኔው they showed that አለ ከረንት አያችሁ ከረንት ብለው ነው የጀመሩት። ከረንት can be produced from what by moving magnet። ስለዚህ ማግኔት ቼንጅ ማድረግ ማለት ማግኔት ማንቀሳቀስ ማለት around a coil ማግኔት ሲንቀሳቀስ ምን አለ ማለት ነው? there is current። ይሄ ነው actually ግድቦቻችን ስንገድብ ከውሃው አይደለም ኤሌክትሪሲቲ የምናመንጨው። ከየት ነው? ከማግኔት። እኛ የምንፈልገው ግድቡ ምን እንዳያንቀሳቀስ ነው? ፕራይም ሙቨር የሚባል አለ። ተርባይንን ሊያንቀሳቅስ ነው። ተርባይን ደግሞ ከጀነሬተር ጋር ይያያዛል። ከዛስ ምን ይፈጠራል ማለት ነው? ከጀነሬተር ኤሌክትሪሲቲ ማግኘት እንችላለን ማለት ነው። ይሄ ይመስላል። ስለዚህ ባይ ቼንጅ ማድረጉ ግን ግዴታ ነው። እንዲሁም ማግኔት ዝም ብላችሁ ስላስጠጋችሁ ማግኔትና ኮይል ብዙ ጊዜ እንደዚህ ብላችሁ ያዙት። ማግኔት እና ኮይል ኢንተርአክት ሲያደርጉ ሁሌ ምን አለ ብላችሁ ያዙት? ከረንት ፕሮዲስ ማድረግ ይቻላል። እኔ ከኤአይ ይልቅ ኤሌክትሮማግኔቲዝም አደንቃለሁ ያልኳቸው ምክንያት በዚህ ኦፕሬሽን የሚሰሩ ማአት ዲቫይሶች ቤዚካሊ እኛ መብራት አለ እዚህ አሁን መብራት እያየው ነው። ይሄ መብራት የሚፈጠረው ከማግኔት ነው። ኦኬ ካለ ማግኔት ፕሮዲስ ማድረግ አይቻልም። ይሄ እነዚህ ባትሪዎች ይሄም ፕላስ ማይነስ ኬሚካል ይሄ ይቻላል። አክቹዋሊ እነዚህ ባትሪ ከኬሚካል ኢነርጂ ወደ ኤሌክትሪካል ኢነርጂ ይቀይራሉ እንላለን። አት ላርጀር ስኬል ስናይ አንዲች ሀገር ሊኖራት የሚችል ኤሌክትሪክ ኃይል ግን በማግኔት ነው የሚሰራው። ዊንድ ኢነርጂ ብትሄዱ አዳማ፣ መቀሌ ምናምን ብትሄዱ ዊንድ ፋርሞች አሉ አይደለ? ትልቁ የአዳማ ዊንድ ፋርም ብታዩት ምንድን ነው? ኢት ኢዝ አክቹዋሊ ውስጡ ላይ ምን አለ ማለት ነው? ጄኔሬተር አለ። እነዚህ ዊንዶች ምንድን ነው የሚያደርጉት? ተርባይንን ነው የሚያንቀሳቅሱልን። እዚህ ውስጥ ምን አለ ማለት ነው? ተርባይን። ይሄ ተርባይን ከጀነሬተር ጋር ይያያዛል። ጀነሬተር ውስጥ ደግሞ ምን አለ? ኮይል፣ ኤሌክትሮማግኔት ሆነ ማለት ነው። ያኔ ኤሲ ከረንት የምታውቁ ከሆነ ኤሲ ደግሞ በራሱ ቼንጅ ስለሚያደርግ ፍላክሱ እየተቀያየረ ምን ይፈጥራል እንጂ ከረንት ይሰራል ማለት ነው። ስለዚህ አባይ ግድብ ምን ገድበው ኢት ኢዝ ለፕራይም ሙቨር ብቻ ነው። ግድቡ ምን ያደርጋል? ምንድነው የሚያደርግልን? ፕራይም ሙቨር ነው። ከዚህ ከትልቅ ግድብ ውሃ ሲፈስ ምንድነው የሚያደርገው? እዚህ ጋር ተርባይኖች ያሽከረክራል። it is a prime mover እንጂ ውሃ ወደ ኤሌክትሪሲቲ ይቀየራል የሚባል ፕሪንሲፕል የለም። መቼም ውሃ ኤሌክትሪሲቲ ሆኖ አያውቅም። ወይም ደግሞ ከውሃ ኤሌክትሪሲቲ ማመንጨት እንችላለን ስንል ዳይሬክት ላደረን እሱ የሚያንቀሳቅስልን ምንም ብቻ ነው? ተርባይን ጋር ከምን ጋር ሌት ይሆናል? ሻፍት አለ። ሻፍት የምታውቁ ከሆነ በሻፍት ተያይዘው ነው። ይሄ ደግሞ ምን ይባላል? ጀነሬተር ውስጥ ምን አለ በልኝ? ጀነሬተር ውስጥ ማአት ኤሌክትሮማግኔት ነው ያሉት ወይም ደግሞ ኮይል ነው ያለው። ይሄ ኮይል ተንቀሳቀሰ ማለት ምንድን ነው? ኮይል ሲንቀሳቀስ ምንድን ነው የሚፈጥር? ማግኔት አሉት ውስጡ። this is coil, this is magnet። ማግኔት እና ኮይል ሪላቲቭ ሞሽን ካላቸው either this move ካደረገ or this አንዳቸውን ሙቭ ሲያደርጉ ምን ጀነሬት ማድረግ ይቻላል? ከረንት። ያኔ ተሸክመን ምን ማድረግ እንችላለን ማለት ነው? ዲስትሪቢዩት ማድረግ እንችላለን። ከአባይ ግድብ እዚህ ጋር የምትደርስ መብራት ካለች it is due to magnet, it is not due to the water itself ማለት አይደለም። ተርባይን ያንቀሳቅሳል፣ ጀነሬተር ያንቀሳቅሳል፣ እኛ ጋር ይደርሳል። this is called magnetism። ኤሌክትሮማግኔቲክ ኢንዳክሽን ይባላል። በሌላ ቪዲዮ እናየዋለን። ግን ምን እያየን ነው? ማግኔት እና ኮይል ኢንተራክት ሲያደርጉ there is always current ማለት ነው። ስለዚህ በኮምፓስ ኤክስፐሪመንት ስሩልን ብትባሉ ወይም ደግሞ ላብ ገብታችሁ ብትሰሩ this is what a wire። ስለዚህ እዚህ ጋር ያለውት ማለት ነው ምን ተሸክመዋል? ከረንት። እሺ እንደ ከረንት መፍጠር ፈልገን ለምንድን ነው ከረንት የምትለን ካላችሁ ይሄ
ከከረንት ምን ለመስራት ነው እያየን ያለ ነው? ማግኔቲክ ፊልድ አራውንድ ዘ ማግኔት። ቀዩ ሳይድ ለሚያሳያችሁ ምንድን ነው? ቀዩ ሳይድ የሚያሳየው ኖርዝ ሳይድ በዚህ፣ ሳውዝ ሳይድ በዚህ። ስለዚህ አላይን ኖርዝ ይሄ የኮምፓስ ዳይሬክሽን ደግሞ የሚያሳየን ምንድን ነው ብለናል? የማግኔቲክ ፊልድ ዳይሬክሽን። ስለዚህ አረው ስትሰሩት እንደዚህ አድርጋችሁ ነው የምትሰሩት። ኮንሰንትሪክ ሰርክል ናቸው ባይዘው ማአት ናቸው አድርጋችሁ መስራት ትችላላችሁ። ካርቶን ብታደርጉ ለሲ ዚስ ዋን ካርቶን ብለን እናስብ። ይሄ ደግሞ ምንድነው? ማግኔቲክ ከረንት የተሸከመ ዋየር። እንደዚህ አድርጋችሁ እዚህ ውስጥ ምን ብታደርጉ አይረን ፊሊንግ ብታደርጉ ሰርክል ነው የሚሰራው። ሰርክል ባለፈው ቪዲዮ ምንድን ነበር ያልነው? እንደዚህ አድርገን እንደዚህ አይነት ሲያደርጋቸው ነበር አይደለ? እንደዚህ አያችሁ። አሁን ግን ምንድነው የሚያደርጋቸው? ካርቶን አድርጎ እንደዚህ፣ ከዛ እዚህ ምን አድርጉ? አይረን ፊሊንግ የብረት ፍቅፋቄዎች፣ ትንንሽ ነገሮች፣ ዱቄት ነገር። ከዛ ምንድነው የሚያሳያቸው? ሰርክል ያስይዛቸዋል በራሱ ማለት ነው። ሆን ብላችሁ አይደለም፣ እንደዚህ አይነት ያደርጋል። ኮምፓስን መጠቀም ትችላላችሁ። አይረን ፊሊንግ ብትጠቀሙ ምንድነው የሚያደርገው? ከከረንት ምን ፕሮዲስ እንደሚሆን ማግኔቲክ ፊልድ። ይሄን ኮንክሉድ ማድረግ ትችላላችሁ በዚህ አምፔርስ ለው። ይሄ ሲምፕሊፋይ ተደርጎ ነው ለአምፔርስ ለው ፎር ስትሬት ከረንት ካሪንግ ዋየር ብንለው ይሻላል እንጂ ለብዙ አይነት ስትራክቸር የአምፔርስ ለው ባይዘው በኢንቴግሬሽን ነው የሚሰራው። ኢንቴግሬት አድርጋችሁ ግን ኮምፕሌክስ ላለማድረግ በዚህ ብቻ እናያለን። አሁን ለሲምፕል ለኢንዳክተር ሲሆን ለብዙ አይነት ስትራክቸር ሲሆን ይለያያል። ሰርክል አይነት ዲስክ ነገር ሲሆን we are considering only a current carrying straight long wire። ብዙ ጊዜ ሎንግ ስትሬት ምናምን የሚል ቃል ስታዩ ነው ይህችን ፎርሙላ የምትጠቀሙት። አሁን ምጽፍላችሁ ምንድነው አምፔር ያደረገው? አምፔር ታስታውሳላችሁ? አምፔር ምንድነው የሰራው? አምፔር ብዙ ነገር ሰርቶ ለከረንት ኤስአይ ዩኒት የተጠቀምነው ማን ነበረ? አምፔር። ብዙ ቦታ ላይ ስለሰራ ከከረንት ጋር ተያይዞ ብዙ ስለሰራ ነው አምፔር ምንለው ለከረንት። ሰው ምን ሰራ እንበል? ምንድነው ያደረገው? ከከረንት ማግኔቲክ ፊልድ ፕሮዲስ እንደሚደረግ ያውቃል። ግን እንዴት ሪሌት ማድረግ እንዳለባቸው ነው አሁን እሱ የሰራው። ኢት ኢዝ ማትማቲካል ሪሌሽን። ምንድነው ያደረገው? ዘ ማግኔቲክ ፊልድ ፕሮዲስድ ኢዝ ዳይሬክትሊ ፕሮፖርሽናል ዊዝ ዘ ከረንት። ይሄ ማንም ሰው የሚያውቀው ነው። ማለት ከከረንት ማግኔቲክ ፊልድ ፕሮዲስ የሚሆን ከሆነ ይሄ ትልቅ ስታደርጉት ትልቅ ነው የምታገኙት ማለት ነው። ቢኮዝ ይሄ የመጣው ከማን ስለሆነ? ከከረንቱ። ይሄ በጣም ባይሰንስ መጣቁ ዝም ነው፣ ኮመን ሰንስ። ከከረንት ማግኔቲክ ፊልድ ይፈጠራል ስትሩ ብዙ ከረንት ብዙ ማግኔቲክ ፊልድ መስራት አይችልም። yes እሱ ራሱ ማለት and the magnetic field is directly inversely proportional with the radius። እቺ ከረንት የተሸከመች ዋየር ብትሆን እዚህ ጋር ማግኔቲክ ፊልድ አለ yes፣ እዚህ ጋር አለ yes፣ እዚህ ጋር አለ። ግን የዚህ በጣም ደካማ ነው። እዚህ አካባቢ ነው ሰንስ ልታደርጉት የምትችሉ። ኢንቨርስ ነው። እየረቃችሁ ስትሄዱ እየደከመ ይሄዳል ማለት ነው። ሶ ዳይሬክትሊ ፕሮፖርሽን እንደዚህ ጻፈን፣ እነዚህም ጻፈና ማግኔቲክ ፊልድ ፕሮዲስድ ባይ ስትሬት ካሪንግ ዋየር ኢዝ ጊቨን ባይ ምን አለ? ሚው ኖት ታይምስ ከረንት ኦቨር 2 ፓይ አር። ምክንያቱም ምንድነው 2 ፓይ አር ምንድነው? እስኪ ፐሪሜትር ኦፍ ኤ ሰርክል። ለዛ እንደዚህ አይነት ሪሌሽን ዴሪቬሽኑ ማአት ነው። እንደዚህ አድርጋችሁ መያዝ ትችላላችሁ። ማግኔቲክ ፊልዶች የሚሰሩት ኮንሰንትሪክ ሰርክል ነው። ፎርሙላውን 2 ፓይ አር ኮንሲደር ያደርጋል። በት ዋት ኢዝ ዚስ ሚው ኖት? ሚው ኖት ማለት ፐርሚያቢሊቲ ኦፍ ፍሪ ስፔስ ትባላለች። እቺ ሚው ኖት ቫልዩዋ 4 ፓይ ታይምስ 10 ዘ ፓወር ኦፍ -7 ኤስአይ ዩኒት ምን ልበለው? ሌትስ ድራይቭ። አልሸመድድም እኔ ብዙ ጊዜ ከዛ ወደዛው ነው የማመጣው እንጂ ኒውተን ሜትር ተስላ ምናምን እንደሆነ ከዚህ ነው። ሚው ሶልቭ ብታደርጉት ከዚህ ምንድናት ፎርሙላዋ? ሚው ኖት ኢዝ ኢኳል ቱ ክሪስ ክሮስ ስታደርጉ ቢ ታይምስ 2 ፓይ አር 2 ፓይ አር ታይምስ ቢ ኦቨር ብቻውን ለማስቀረት ኦቨር አይ። ይሄ ቁጥር ነው ዩኒት የላቸውም። የሬዲያስ ቁጥር ምንድነው? ማን ነው የሬዲያስ ዩኒት? ሜትር። የቢ ተስላ፣ የከረንት አምፔር። ስለዚህ ምንድነው ማለት ነው? ሜትር ተስላ ኦቨር አምፔር ማለት ነው። ኤስአይ ዩኒቱ ሜትር ተስላ ኦቨር አምፔር። ስሙ ምንድነው አልኳችሁ? የዚህ ስም ምንድነው እንዳትረሱት እንጂ permeability of free space። what is the term permeability? ቃሉ ይሄ ዲክሽነሪ ላይ ብትፈልጉት ራሱ ፐርሚያቢሊቲ ማለት ፐርሚያብል ምን ማለት ነው? እስኪ አንድ አፈር ለምሳሌ ፐርሚያብል ነው የሚባል ውሃ የሚያስገባ ከሆነ፣ አንድ ጨርቅ ውሃ ግጥም አድርጎ የሚይዝ ከሆነ ፐርሚያብል አይደለም። የሚያስገባ ሲሆን ፐርሚያብል። ፐርሚያብል ማለት ዘ ኤቢሊቲ አለው ሳምቲንግ ማለት ነው። ስሩ ኢትስ ፓስ ሊያደርግ አለው ማድረግ። ፐርሚያቢሊቲ ኢዝ ዘ ፕሮፐርቲ ኦፍ ማቴሪያል አለው ዋት ፍሎ ኦፍ ሳምቲንግ ባሉት። እዚህ ጋር ግን ፍሎ ኦፍ ዋት
ከረንት ማነው ማግኔቲክ ፊልድ ማለት ነው። ማግኔቲክ ፊልድ ፐርሚት ያደርጋል ኦር አያደርግም ማለት ነው። የፍሪ ስፔስ ነው ግን ኖት ስንል የብዙ ማቴሪያል አለ ኖት ሳናደርግ እንጽፏለን። ይችን ኖት ስናደርጋት ግን የፍሪ ስፔስ የቫኪዩም ማለት ነው። ማግኔቱ እንደዚህ ነው። አንዳንድ መጽሐፍ ማይነስ ሳያደርግ አይቻለው። ኮምፔር አድርጉ። ማይነስ ነው ፖዚቲቭ ሊሆን አይችልም። ይሄ ይመስላል። ዋት ኢዝ ዘ SI ዩኒት ኦፍ ፐርሚያቢሊቲ ፍሪ ስፔስ? አንድ አምፔር ስለው ምንድነው ስቴት የሚያደርግልን? እነዚህ ሁለት ሪሌሽኖች አያችሁ። ይሄ the magnetic field produced by what? By a current carrying wire is directly proportional with the current, inverse relation with the radius, because እዚህ ጋር የምታገኙት ስትሪንግዝ እና እዚህ ጋር የምታገኙት አንድ ነው እንዴ? እየደከመ ነው የሚሄድ። ይሄ ከረንት አራውንድ በኤሪያው ምን ፕሮዲስ ያደርጋል? ማግኔቲክ ፊልድ። እዚህ ጋር ስትሮንግ ነው፣ ይደክማል፣ ደካማ እየሆነ ይሄዳል። አይደለም ይሄ ባር ማግኔት ራሱ አምጥታችሁ እዚህ ጋር ስትሮንግ ነው፣ እዚህ ሆናችሁ ማግኔት አንድ ብረት ሳብ ብትሉት አይስብላችሁ። እዚህ አካባቢ ነው የሚስብ። ዛት ኢዝ ሬዲያስ ኢንቨርስ ነው።